ተናስተልን ሙሉጌታ ተናስተልን መሳይ እንደምን አለ? እንዴት አረፈድክ? ምናልባት ካነሳዋቸው መረጃዎች በተጓዳኝ ወይም ደግሞ ያልጠቀስኳቸው መነሳት ያለባቸው የዕለቱ ክስተቶች ካሉ መረጃውን ልታካፍለን ትችላለህ? ምንድነው እየሰሩ ያሉት? ይችን ሴትዮ ይችን ግለሰብ አንድ ሰው ተሳስቶ በነ ብርሃኑ ጁላ ቋንቋ ተመስገን ደሳለኝ እንደዚህ ብሎ ስለተናገረ ወታደር ቢገለው እንዳሉት የሆነ ሰው ቢል ምንድን ነው የሚሉት? በሚሊዮን የሚቆጠር ህዝብ ላይ እኮ ነው ያቀረሸችው። መገደላችሁ ልክ ነው ያለችው። መጨፍጨፋችሁ ልክ ነው ያለችው። አብይ አህመድ እንኳን ገደላችሁ ነው ያለችው። በለፈለፈው አፍ ይተፉ ነው ወይስ ደግሞ ብልጽግና እንደ ራሱ ገሎ ራሱ እንደሚያለቅስላቸው አርቲስቶች ማድረግ ነው የሚፈልገው? በጣም አሳዛኝ አሳፋሪ እንደሆነ ግን በግልጽ ማስቀመጥ ያስፈልጋል። አስቴር በዳኔና መሰል የብልጽግና ሰዎች የሚያስተላልፉት ነገር ቀላል እንዳልሆነ ከሱ ቀጥሎ ሊመጣ የሚችለውን ነገር በአግባቡ መገምገም ያስፈልጋል። ያልገመገመ አደጋ ነገር ይገጥመዋል እንደሚባለው ወይም ደግሞ ያልጠረጠረ ተመነጠረ እንደሚባለው እንደዛ እንደሚሆን ማየት ያስፈልጋል። ከዛ በተጨማሪ ግን አስቴር በዳኔ ያላገጡት በእነዚህ የገዳማውያን ላይ ነው ያላገጡት። ገበያ ልጆቻቸው ልብስ ለመግዛት ወይም ደግሞ የዕለት ምግብ ለመግዛት እንቅስቃሴ እያደረጉ እያሉ ውሃ ለመቅዳት በወጡ እናቶች በተተኮሱት በሞቱት እናቶች ላይ ነው። በሞቱት በወደቁት በድሮን በከባድ መሳሪያ ባለቁት ላይ ነው እንግዲህ የእጃቸውን ነው ያገኙት የተባለው እና የእጅ ሰጪው ማን ነው የሚለውም እነዚህ ሰዎች እንግዲህ ሃይማኖተኛ ነን የሚሉ ናቸው። መሳይ እንግዲህ እንደምታስታውሱ እንደምታውቀው እና የኢትዮጵያ ሕዝብ እንደሚያውቀው ዋና ሃይማኖተኛ ናቸው። መጽሐፍ ቅዱስ ይዘው የሚዞሩ ናቸው እና አብይም አስቴር በዳኔም እና ግን ሕዝብን እንዲጨፈጨፍ ፖለቲካ የሚሰሩ ሕዝብን ወደ ቄራ እየነዱ ከሚወስዱ ሰዎች መካከል አንደኛዋ እሷ ነች እና ወደዱም ጠሉም አሁን ላለው የኢትዮጵያ ትርምስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያበረከተችው ነገር የለም። አሁን ላለው ውጥንቅጥ የአማራ ህዝብ ያበረከተው ነገር የለም። ባለፉት 8 ዓመታት ብልጽግና መሩ የአብይ አህመድ አገዛዝ ነው በከፋፍለ ግዛ ስልት ሁሉን እየዞረ በከባድ መሳሪያ በኃይል ለማንበርከክ ከፍተኛ ጥረት እያደረገ ያለው። ይሄን አገዛዝ ማብቃት አለበት ብሎ እየታገለ ያለ ህዝብ አለ። ሁሉም ህዝብ በሚባል ደረጃ የመውጫ መንገድ የመታገያ መንገድ የብልጽግና መዋቅር እትብትብ አድርጎ ይዞ ትንሽ እንቅስቃሴ በሚያደርግ ጊዜ ወደ እስር ቤት እየተለቀመ ስለሚጋዝ ማህበራዊ መሰረቱን ስለሚንዱት ነው እንጂ የኢትዮጵያ ህዝብ አብይ አህመድን እንደመታገል የሚያስደስተው ነገር አለ ብዬ አላምንም በአሁኑ ሰዓት እና አብይ አህመድ ወደቃቸው አይቀሬ ነው። አስቴር በዳኔን የመሰሉ የብልጽግና ይቅርታ ለቋንቋው አለቅላቂዎችም ትናንት በመድረክ በመወዛወዝ እንቅስቃሴ በማድረግ ወይም ደግሞ የሰውን ካራክተር መስሎ በመኖር ያገኙት ታዋቂነትም በአንድ ጀንበር ይጠፋን ማለት እንፈልጋለን። የጊዜ ጉዳይ ነው እንግዲህ የከፋፍለ ጊዜ ፖሊሲውም ያበቃንም እና አስቴር በዳኔም እናያለን። ትናንት የወያኔ በጣም አንደኛ ለቅላቂ ነበሩ በሳያደር በዚህ በአርቲስት መስመር ተሰልፈው የነበሩ ዛሬ የት እንዳሉ አይታወቁም። እንደው አንዳንድ ጊዜ ፖለቲካ እንተነትናለን የሚሉ ወይም ደግሞ ፖለቲካ እናውቃለን የሚሉ ሰዎች ዞር ብለው የትናንት ጓደኞቻቸውን ዞር ብለው ኋላቸውን ማየት እንዴት አይችሉም? እንዴት እንደ አንድ ፈረስ አለ አንድ ከፊት ሳር አድርገህለት እንደዚህ ያንን ሳር ደርሳለሁ ሲል ወደፊት ቶሎ ይዞ ሄዳን እንደሚመስለው እና እንደዛ እየሆኑ ያሉ ሰዎች አሉ እና ልቦና ይስጣቸው እንዳልን ልቦና የላቸውም እና ምንም ማለት ያስቸግራል አንዳንድ ጊዜ እነዚህ ሰዎች ይመስል። ሙሉጌታ እንግዲህ ከዚህ በላይ በዚህ ጉዳይ ላይ ጊዜ ማጥፋት የለብንም። የነ አብይ አህመድ መሰረታዊ ዓላማ መሰረታዊ ዋና እምብርቱ ቤተክርስቲያኒቱ ላይ እነሱ ጠላት አድርገው የፈረጁት ላይ አሁን እቺ አርቲስት አለች የተባለችው በትክክልም የፖለቲካ መስመር አቅጣጫ ተደርጎ በብልጽግና የሚከናወን መሆኑን ለማንሳት በሚል ጊዜ ወስደን ተወያይተንበታል። እንደው ወደሚቀጥለው አጀንዳ እንሂድ። ወደ ምክክር ኮሚሽኑ ጉዳይ ብዙ መረጃዎችን በእጅ ይገኛል። ሌሎች የመረጃ ምንጮችም እንደዚሁ ሰሞኑን ሲዘግቡት የነበረ ጉዳይ ነው። ይሄ ዝናብ ያበላሸው ሰርግ ብለን እየጠራ ነው ያለው የተዝረከረከው የምክክር ኮሚሽኑ ሂደት እንደቀጠለ ነው። እንደው ለፈገግታ ከሆነ በሚል በአንድ ክሊፕ ይህንን አጀንዳ ውይይቱን እንጀምራለን።
ይህን ክሊፕ ሰሞኑን በፋና የተላለፈ ነው፣ በብሔራዊ ቴሌቪዥንም ተላልፏል። ልክ እንደ ትልቅ ግኝት እንደ ትልቅ ሰበር ዜና ሁሉ ተብሎ የቀረበበት ሁኔታ ነው ያለውና እስቲ እንስማቸው። እኚህ ግለሰብ እውነት ለመናገር በዚህ ደረጃ መውረድን በዚህ ደረጃ ዝቅ ማለትን ለምን እንደመረጡት አላውቅም። እስቲ እንስማቸው። ዛሬ አንዲት ከቤንሻንጉል የመጣች ልጅ ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን መሄዳቸው የማይቀር ነገር ነው በዚህ በ30 ቀንና ይህንን ነገር መክፈቻውም ላይ ብየው ነበር። ይህ ደስ የሚያሰኝ ነው። ከጋምቤላ የመጣች አንዲት ልጅ ወለደች፣ ስሙን ምክክር ነው አለ። በቀደም ደግሞ ከጋምቤላ የመጣች ማነው ከቤንሻንጉል ጉሙዝ የመጣች ኮሚሽን ብለነዋል ብሏል። ቀጣይ እንግዲህ ወይ ከደቡብ ወይ ከአፋር ወይም ደግሞ ከአማራ ክልል ስትመጣ ብሔራዊ ሊገው ነው ማለት ነው። ብሔራዊ ምክክር ኮሚሽን ስለሆነ ምናልባት የደቡባቱ ወለድና ደግሞ ብሔራዊ ትባላለች። ከእንደገና ደግሞ ወይ ከየት ነው ከኦሮሚያ የመጣችሁ ደግሞ ምን ልትባል ነው? ስሙ አለቀ እኮ ብሔራዊ ምክክር ኮሚሽን ለ3 የሚሆን ነው ያለው። ከቀልዱ ባሻገር ይሄ ብሔራዊ ምክክር ኮሚሽን የሚባለው የብሔራዊ መጃጃያ ለ30 ቀን ነው ብለዋል። እንግዲህ 21 ቀን ለ3 ሳምንት የሚል ነበር እቅድ የነበራቸው። ለ30 ቀን እንደዚህ እየተጃጃለ እየዘለቀ መሆኑ በግልጽ ማስቀመጥ ያስፈልጋል። ጥር 8 ቀን ማነው ሐምሌ 8 ቀን 2018 ዓ.ም ጀምሮ ዛሬ እንግዲህ የቀጠለበት ሁኔታ አይተናል። እና አንድ ግን ማስተዋል ያለብን ነገር ምንድነው መሳይ፣ ይሄ ብሔራዊ ምክክር ኮሚሽን አብዛኛው ኢትዮጵያዊ ያልተሳተፈበት ወደ 256 የሚደርሱ ቃለ ጉባኤ የሚመዘግቡ አድማጭ ተመልካቾቻችን ልብ ቤት የሚገባው ቃለ ጉባኤ ሊመዘግቡ የሚችሉ የብሔራዊ ምክክሩ ቃለ ጉባኤ የሚመዘግቡ ስልጠና የወሰዱ በብሔራዊ ምክክር ሰዎች ወደ አዳራሹ ከመጡ በኋላ ቃለ ጉባኤ አያስፈልግም መያዝ አያስፈልግም ተብሎ ተመልሰዋል ወደ መጡበት አበላቸውን ተቀብለው ማለት ነው። እና አንደኛ ይሄ ብሔራዊ ምክክር የሚባለው ቃለ ጉባኤ እየተያዘለት አይደለም። ቀድሞ ያለቀ ጉዳይ አለ በቃለ ጉባኤ ደረጃ የተያዘ ማለት ነው። ያ ቃለ ጉባኤ ተብሎ የሚፈረምበት እውነት አለ። ይሄ ውሸት ነው ብሎ የሚመጣ ካለ መረጃዎቹ ተጨባጭ ስላሉ እንትን ማለት ይችላል። ይህም የደረሰን መረጃ እንግዲህ ሂደቱን ለመሰነድ ከተለያዩ ተቋማት የተውጣጡ 256 ሰልጣኝ ቃለ ጉባኤ ያዦች ባልታወቀ ምክንያት መደበኛ መስሪያ ቤታቸው ወደ ስራ እንዲመለሱ ጥሪ በማድረጋቸው የስራ ዋስትና ስጋት ተደቅኖባቸዋል። ኮሚሽኑ ከተቋማቱ ጋር ለመነጋገር ቀጠሮ ይዛን ነው እንዲመለሱ ማለት ነው። ይህን እያደረገ ያለው ማለት ነው አብይ አህመድ ማለት ነው። ምን እንዳይል ቃለ ጉባኤ እንዳይያዝ ትናንት ህገ መንግስቱ በሚረቀቅበት ጊዜ እነዛ ቃለ ጉባኤዎች ዛሬም ድረስ እየተመነዘሩ የዛ ትክክል አለመሆኑን ሲሞገት ያውቃል አብይ አህመድ። ስለዚህ አሁን ቃለ ጉባኤውን በማጥፋት ምክክር ኮሚሽኑን በራሱ ቅርጽ ለማስያዝ ከፍተኛ ጥረት እያደረገ ይገኛል። በዚህ ሁሉ ጥንቅጥ ውስጥ ግን አንዳንድ እህቶች ሲወልዱ ምክክር ኮሚሽን እንትና እያለ ስም ያወጣል ማለት ነው። በዚህ ብሔራዊ ስላቅ ውስጥ ለሰዎች ስም ያወጣል። ትናንት አብዮት የሚባል ሌሎች አብዮት አድርስሞ አብይ አህመድ ስላፈረበት ነው አብይ አህመድ ያለዋል። እነዚህ ልጆችም ነገ የስነ ልቦና ጫና ለማሳደር እንግዲህ የስነ አእምሮ ሐኪም ከሆነ የስነ አእምሮ ምሁር ከሆነ እንደዚህ አይነት ነገር እንደማይደረግ ያውቃል። ግን በብልጽግና ፍቅር ስላበደ ለብልጽግና ሲል እነዚህ ምንም የማያውቁ ህፃናትን ጭምር እየገበራቸው ይገኛል ማለት ነው። ማን መስፍን እንግዲህ ፕሮፌሰር እያን የምንጠራውን ነገር ማቆም አለብን ብዬ አምናለሁ። ምክንያቱም ፕሮፌሰር ያስባለው ሙያውን ደግሞ በአግባቡ እየተገበረ አይደለም። አጭበርባሪ አብይ አህመድ እንዳለው እንደተናገረው በማምሻ እድሜው ኢትዮጵያን ለመቅበር ከማን ጋር እንደተፈራረመ የማይታወቅ ግለሰብ ነው። ፕሮፌት መስፍን አርአያ የሚባል ግለሰብ ነው። እንደው ትልቅ ሆኖ የማያፍር አጭበርባሪ ማን ነው ቢባል አሁን ላይ በተጨባጭ ሁሉም ሰው ተስማምቶ መስፍን አርአያ የሚል ይመስለኛል። በነገራችን አለቅላቂ ማን ይመስላል የሚባል መስፍን አርአያ፣ ገባሪ ማን ይመስላል መስፍን አርአያ። ይህን ሳናፍር ነው የምናገረው። ምክንያቱም እሱ ሳያፍር በኢትዮጵያ ላይ እየቀለደ ነው። ብሔራዊ ምክክር እያለ እያጭበረበረ ነው በተሰነደ ነገሮች ላይ ማለት ነው። ሌላኛው ነገር አንስታል። በነገራችን ላይ ሙሉጌታ አንዳንድ ነገሮችን ከአንዳንድ
ግለሰቦች ጋር እያያዙ በታሪክ እንዲቀመጥ ማድረግ ይገባል። ኢያጎን በሼክስፒር ድርሰት ላይ የምናያቸው አሉታዊ ገጸ ባህሪያት ጋር እንደምንጠቅሰው ሁሉ መስፍን አርአያ የሚባለው በኢትዮጵያ ታሪክ ውስጥ ከእንደዚህ ከአድርባይነት ጋር ስሙ ተጣብቆ እንደ ምሳሌ እየተነሳ ለወደፊት ማስተማሪያ መሆን ያለበት ግለሰብ ነው። በመስፍን አርአያ ይብቃ፣ አድርባይነት በመስፍን አርአያ ይብቃ። ትውልድ መማር ያለበት ግለሰብ ነው። ቄስ ሞገሴ እንዳንሰጠው እንትና ቀድሞታል ብለን ነው። መቼም ኢትዮጵያ ውስጥ ብዙ ቄስ ሞገሴዎች ናቸው ያሉት መሳይ አዳዲስ ማለት ነው። እንግዲህ በአብይ አህመድ ቋንቋ በማምሻቸው ዕድሜዎች ለቄስ ሞገሴነት የሚሽቀዳደሙ በርካቶች ናቸው። እኔ ወጣቶች ተጠይፈው በስደት መሳሪያ አንስተው በነፍጥ እየታገሉ እንደዚህ አይነት መሰል ግለሰቦች ደግሞ ምን እንደሚያጓጓቸው ግራ ነው የሚገባው። የእውነት ግራ ነው የሚገባው እና ከምን አይነት ዲኤንኤ እንደተሰሩ ቅድም በግልጽ አስቀምጠነዋል። አብይ አህመድ አብዮት የሚለውን ስሙን ያሰረዘበት ዋነኛ ምክንያት ከአብዮት ጋር ምንም አይነት ግንኙነት እንዲኖረው ስላልፈለገ። ስለዚህ በእነዚህ ልጆች ላይም እንደዚህ አይነት መሰል ነገ ኮሚሽን ምክክር እያለ ህፃናት የሚቀልዱበትን ሁኔት ነው እየተደረገ። በነገራችን ላይ ብሔራዊ ምክክር አይደለም፣ ብሔራዊ ውርደት ነው። በኢትዮጵያ የቅርብ ጊዜ ታሪክ ውስጥ ትልቅ ጠባሳ ያሳረፈ ቅስም ሰባሪ የሆነ ሂደት ነው አዲስ አበባ ላይ ብሔራዊ ምክክር እያሉ እያደረጉ ያሉት። ኢትዮጵያን ለሚረከብ ለእንደነዚህ አሁን ለተወለዱት 2 ህፃናት ምክክርና ኮሚሽን የሚል ስም ሰተም ከዚህ አሳፋሪ ታሪክ ጋር የእነሱም ህይወት ወደፊት እንዲታወስ ማድረግ በእነዚህ ልጆች ላይ ጭምር ከፍተኛ የሆነ የስነ ልቦና ችግር ነው የሚፈጥረው። ልጆቻቸው እድል ዕጣ ፋንታ ላይ ወደፊት ስነ ልቦናቸው ላይ አደጋ ሊፈጥር የሚችል እንዲህ ምክክር ኮሚሽን ለጊዜው የቴሌቪዥን መድረክ አግኝተው ሊሆን ይችላል፣ ወይም አበል ጨምሮላቸው ሊሆን ይችላል። በልጆቻቸው ህይወት ላይ ግን ትልቅ የስነ ልቦና ጠባሳ ነው እያሳረፉ ያሉት። ልክ ነው። ይሄን ነገር በአግባቡ በተለይ ቤተሰቦቹ እንደተመለሱ አበላቸውን ይዘው እንደሄዱ ስማቸው ቢቀየሩላቸው ጥሩ ነው ብለን እናምናለን። ወደ ክልላቸው ሲመለሱ አዲስ አበባ ላይ ይህን ማድረግ የማይችሉበት እድል ይፈጠራል። ለነቻቤ ገንፎ ይዘሽ ላይ ምናምን እያለ የሚያወራ ግለሰብ ባለበት እንደዚህ አይነት አንዳንድ ጊዜ ስናነሳው እኮ ይከፋል። እዛ 4 ሺህ የኢትዮጵያን ጉዳይ ሊመክር ነው ኢትዮጵያን ያሻግር ነው ብለው የቃቃ ጨዋታ እያደረጉ ከዛ በተጨማሪ ደግሞ ስለ ገንፎና ሴራ ጉዳይ የሚደሰኩር የብሔራዊ ምክክር ኮሚሽነር የሚባል ስብስብ ያለበት ነው እና የቃቃ ጨዋታው ግን ቀጥሏል። አድማጭ ተመልካቾቻችን እኛ ብሔራዊ ምክክር ኮሚሽኑን እንደ መረጃ ላይ ነው እየሰጠን ያለ ነው። አጠቃላይ የቃቃ ጨዋታ እንደሆነ ይሄ ምክክር ሳይሆን ብሔራዊ ውርደት፣ ብሔራዊ ስላቅ በአስረስ አማረ ቋንቋ ደግሞ ኢትዮጵያ እያበደች ነው የአብይ አህመድ